ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። ወደ አድማጮቻችን በዛሬ ፕሮግራማችን ስለ ሊያንድሮ ትሮሳርድ ወቅታዊ ብቃት የምናይ ይሆናል። ሊያንድሮ ትሮሳርድ እንግዲህ ያለፉትን 6 ተከታታይ የእንግሊዝ ፕሪሚየር ሊግ ጨዋታዎች ከማርቲኔሊ በልጦ ፐርፎርማንሱን እያሳየ እየተጫወተ ይገኛል። የማርቲኔሊ ጉዳት ቢሆንም ማይክል አርቴታ ከባለፉት ጊዜያቶች በተለየ መንገድ ትሮሳርድን የፕሪሚየር ሊግ ተጫዋች፣ ማርቲኔሊን ደግሞ ከመጎዳቱም በፊት የአውሮፓ ቻምፒዮንስ ሊግ ተጫዋች አድርጎታል። በሁለቱ መካከል አዲስ አይነት ያጫወት ስታይልንም እያየን እንገኛለን። እንግዲህ ያለፉትን 2 ዓመታት በሁለቱም ተጫዋቾች በሚገባ ፉክክር ላይ ይገኛሉ። ነገር ግን ብዙ የአርሰናል ደጋፊ ሁሌም የሚናገረው ከሁለቱ የተሻለ ጥሩ የሆነ አጥቂ አርሰናል ጥሩ የሆነ የመስመር አጥቂ ያስፈልገዋል የሚል ሁሌም ጥያቄዎች ይነሳሉ። ከዛሬ 2 ዓመታት በፊት በጣም አስገራሚ አስደናቂ ዓመትን ማርቲኔሊ ያሳልፈዋል። ከዛ በኋላ በሚቀጥለው ዓመት በጣም ሲቸገር አርሰናሎች በጥር ዝውውር መስኮት ሊያንድሮ ትሮሳርድን ከብራይተን ማስፈረም ቻሉ። ታዲያ ከብራይተን የመጣበት ዋጋ አንጻር በጊዜው ሚካኤሎ ሙድሪክን አርሰናል ሳያገኝ በመቅረቱ ነው ሊያንድሮ ትሮሳርድን ያመጣው። ነገር ግን አስደናቂ የሆነ ፐርፎርማንሱን ባለፉት ጊዜያቶች አሳይቷል። ታዲያ ይህ ምርጥ ብቃቱ አሁንም አርሰናል አዲስ ኮንትራትን ለመስጠት ይፈልጋሉ። ነገር ግን ድርድሮቹ ገና ናቸው። ኮንትራቱ ባለበት መንገድ ግን ደሞዙ እንዲሻሻልለት አድርገዋል። አስደናቂ ወጥ የሆነ ሁሌም ተመሳሳይ ብቃት መስጠቱ ያስደንቀዋል፣ አስደናቂም ያደርገዋል። ታዲያ ተቀይሮ ከቤንች እየተነሳ የሚጫወትበት መንገድ በጣም አስደማሚና አስደናቂ እንደሆነ ይታወቃል። አሁን ታዲያ ዘንድሮ ደግሞ በተለየ መንገድ ይህንን ተጫዋች ቋሚ አድርጎ ማሰለፍ ማይክል አርቴታ የተለያየ አይነት ጥቅሞችን እያገኘበት ይገኛል። ሊያንድሮ ትሮሳርድ 30 ዓመቱ ላይ ይገኛል። ዲሴምበር ወር ማለትም የሚቀጥለው ወር ላይ 31 ዓመቱ የሚሆን ይሆናል። ያንን ተከትሎ እንግዲህ ይህ ቤልጂየማዊ ተጫዋች በግራ እግሩ፣ በቀኝ እግሩ፣ በሁለቱም እግሩ መጠቀም መቻሉ አርሰናል ሲፈልግ 9 ቁጥር ሲፈልግ የመሃል 10 ቁጥር ሚናን ሲፈልግ በሁለቱ መስመር መጫወት መቻሉ ተመራጭ ያደርገዋል። ከዛ ውጭ በቅርብ ጊዜ ደግሞ ገብርኤል ማጋሌስ እንደተናገረው በአርሰናል ውስጥ በጂም ብዙ ጊዜያቸውን ከሚያሳልፉ ተጫዋቾች አንዱ ሊያንድሮ ትሮሳርድ ነው በማለት ተናግሯል። ታዲያ ይህ ተጫዋች ዘንድሮም አስደናቂ ፐርፎርማንሱ ላይ ይገኛል። በእንግሊዝ ፕሪሚየር ሊግ እንግዲህ 7 ጨዋታዎችን አድርጎ 1 ጎል 1 አሲስት አለው። ከዛ ውጭ የዚህ ተጫዋች አስደናቂ ሁኔታ ምንድን ነው ካላችሁኝ ደግሞ የሚያደርጋቸው ፐርፎርማንሶች ቡድኑን የሚያግዙ በቁጥር የማይለኩ አስደናቂ ውጤታማ ተጫዋች ነው። ሊያንድሮ ትሮሳርድ እንግዲህ በጣም የሚወደድበት ምክንያቶቹን በማይክል አርቴታ ስር ተወዳጅ ያደረገው ብዙዎቻችሁ እንደምታውቁት በተለያየ ቦታ መጫወት መቻሉ ነው። ያ ማለት ከሊያንድሮ ትሮሳርድ ጋር የሚጫወት ማንኛውም ቡድን ሊያንድሮ ትሮሳርድን ማቆም የሚቸገርባቸው መንገዶች አንዱ ሊያንድሮ ትሮሳርድ በሚገባ መከላከልን የሚችል ሲፈልግ ከካዮ ኮሬስ ጋር ከአጥቂ መስመሩ ጋር መለወጥ የሚችል ሲፈልግ ከኤዜ ጋር በ10 ቁጥር ሚና መለወጥ የሚችል ሲፈልግ ከኳሱ መመስረት አስፈላጊ ከሆነ ከዲክላን ራይስ ጋር ወደ ኋላ ተመልሶ በሚገባ ማገዝ የሚችል ነው። ብዙዎቹ ማይክል አርቴታ የሚወደው የዚህ ተጫዋች ፐርፎርማንስ ምንድነው? ፉትቦል ኢንተለጀንስ የምንለው እግር ኳስን መረዳት፣ በስነ-ስርዓት ማከናወን ስራውን የሚችል አይነት ተጫዋች ነው። ገና ታዳጊ ነው የምትሉት አይደለም። የእድሜው ምርጡ ወቅቶች ላይ የሚገኝ ነው። በቅርቡ አርሰናል እንግዲህ ከስላቪያ ፕራግ ጋር ወደ ፕራግ ባቀናበት ቀን የአውሮፓ ቻምፒዮንስ ሊግ ላይ እንዳያችሁት እሱ ነበር አንዱ ንግግሮችን ሲያደርግ የነበረው። በስብስብ ውስጥ በጣም ተሰሚነቱ ከጊዜ ወደ ጊዜ እየጨመረ ይገኛል። ታዲያ አሁን የማርቲኔሊ መጎዳት ነው እንጂ በአውሮፓ ቻምፒዮንስ ሊግ እና በእንግሊዝ ፕሪሚየር ሊግ ሁለቱም ተጫዋቾች እየተፎካከሩ የሚጫወቱ ነው የሚሆኑት። ነገር ግን አርሰናል ከቪክቶር ዮኬሬስ 9 ቁጥር አጥቂ ማምጣቱን ተከትሎ የኤዜም መምጣትን ተከትሎ በቦታው ላይ ጠንካራ ተፎካካሪ ሆኖ ብቃቱን ከሌሎች ተጫዋቾች ጋር በተሻለ መንገድ እያሳየ ይገኛል። አንደኛ ለማይክል አርቴታ በጣም የሚፈልገው ዋይደር ቻናል ወይም የአርሰናል ተቃራኒ ቡድኖች መለጠጥ እንዲችል የሚያግዘው ተጫዋች ነው። አንደኛ ከሌሎች በተሻለ በሎ ብሎክ እና በሚድ ብሎክ የሚገጥሙ አርሰናልን የሚገጥሙ ቡድኖች ሲመጡ ከማርቲኔሊ ትሮሳርድ የተሻለ ነው። አንደኛ ኳሱን ይዞ ይቆያል፣ አርሰናል አይቀማም ኳሱን። ስለዚህ በመልሶ ማጥቃት አይመጡም። እነዚህ ሎ ብሎክ እና ሚድ ብሎክ የሚጫወቱ ቡድኖች በፈጣን መልሶ ማጥቃት አርሰናልን ለማጥቃትና አርሰናልን መስመሩን ለማጨናነቅ ነው የሚፈጥሩት። ስለዚህ ማርቲኔሊ ሊሆን የሚችለው ማንቸስተር ሲቲን፣ ሊቨርፑልን፣ አትሌቲኮ ማድሪድን ከፍ ያሉ ቡድኖችን በሃይ ፕረስ የሚጫወቱ ሲሆኑ ለቀው የሚወጡ ከሆኑ ማርቲኔሊ ስፔሶችን ስለሚያገኝ ማርቲኔሊ ፈጥኖ ጎሎችን ማስቆጠር እንዲችል የሚያግዘው ይሆናል። ነገር ግን በአንዳንድ ጨዋታዎች ላይ ማለትም አርሰናል በሎ ብሎክ የሚጫወትን ባለፉት ጨዋታዎች በተለይ እያየነው ነው እንግዲህ አይደለም። ፉላም ከኒውካስትልም ጨዋታ ጀምረን የማንቸስተር ሲቲ ጨዋታ ላይ ነው እንግዲህ ቋሚ ነው መጀመር የቻለው። ከዛ በኋላ ኒውካስትልን አይተናል። ፉላም፣ ፓላስ
በርንሌ ያን በጣም በአስደናቂ ሁኔታ አርሰናል በወጥነት ሲመጣ የዚህ ተጫዋች ተመራጭ ቦታው ነው። እንግዲህ የሚደንቁ ነው ብቃቱን እያሳየ የሚገኘው ትሮሳርድ ከዮኬሬስ ጋር መለወጥ በቻላቸው ዮኬሬስ በሚወደው በግራ መስመር ላይ ስለሆኑ የተሻለ ጥምረቶችን እያሳዩን ይገኛሉ። በተለይ በሁለትና በሶስት ተጫዋቾች መካከል በቀላሉ ፓስ ማድረግ የሚችል ነው። ማርቲኔሊ እንደዚህ አይነት ስህተቶችን ሲሰራ ይታያል። ይሄ ደግሞ አሳላጭ አይነት ተጫዋች ነው አይደለ? ኳሱን ይዞ ያቃብላል። ድሪብል አድርጎ ሁለት ሶስት ተጫዋቾችን ሲያልፍ ሊያንድሮ ትሮሳርድ ላታዩ ትችላላችሁ። ነገር ግን ማሳለጥ የሚችል ነው የሚሆነው። ለምሳሌ ዮኬሬስ ስፔሶችን ሲያይ ወደ ዮኬሬስ ፓሱን ማድረግ ከካላፊዮሪ ጋር የፈጠሩት አስደናቂ ጥምረት አለ። በጣም የሚያስደንቀው ፐርፎርማንሱ አንዱ እሱ ነው። ለምሳሌ በበርንሌ ጨዋታ የመጀመሪያው ጎል ሲገኝም ሊያንድሮ ትሮሳርድ ለካላፊዮሪ እንግዲህ ስፔሶችን አግኝቶ ካላፊዮሪ ጥሩ እድል አጋጥሞት ሹት አደረገ። ግብ ጠባቂው ነክቶት ወጣ። ኮርናው ጎል ነው። ሁለተኛው ጎል ሲመጣ ዮኬሬስ ለትሮሳርድ ያቃበለው ነበር። የሊያንድሮ ትሮሳርድ አስደናቂ ብቃቱ ምንድን ነው? ማርቲኔሊ ኦፍሳይድ ሲገባ ልታዩት ትችላላችሁ። ሊያንድሮ ትሮሳርድ ግን በዚህ አይነት የሚታማ አይደለም። በጣም የተሻለ ጥምረትን የሚፈጥር ነው። አርሰናል ከኋላ በሚመሰረትበት ጊዜ ሲቸገር ራይስ፣ ካላፊዮሪ፣ ትሮሳርድ የተሻለ ጥምረትን ሲፈጥሩ ይታያል። አስደናቂ የሆነ የግራ መስመርን ማለት ነው። ከዛ ውጭ ደግሞ ኳሱ ደግሞ ወደፊት ሄዶ ወደ ጎሉ ዳይሬክሽን ከደረሰ ደግሞ ዮኬሬስ፣ ትሮሳርድ፣ ካላፊዮሪ በጣም ጥሩ የሆነ ጥምረትን እንዲፈጥሩ የሚያግዝ ነው። ይህ በጣም አስደናቂ ብቃቱ ነው። ብዙ ቦታዎችን ማካለል የመቻል አቅም፣ የብዙ ቦታዎችን የመረዳት ፐርፎርማንሱም የተለየ ያደርገዋል። ምክንያቱም አጥቂ ሆኖ መጫወት የሚችል ነው። የግራ መስመርም መሆን የሚችል ነው። ያ የተለየ ያደርገዋል። በ10 ቁጥር ቦታ መምጣት የሚችል ስለሆነ ለካላፊዮሪ በሚፈልገው ቦታ ላይ ስፔሶችን መስጠት የሚችል ተጫዋች ነው። ሌላኛው እንግዲህ መነሳት የሚጠበቅበት ትሮሳርድ በሁለት በሶስት ተጫዋቾች እንኳን ብትይዙት ፓስ ማድረግ አቅሙ አንዱ በጣም የሚደንቅ ነው። ከዛ ውጭ ፓስ ሲያደርግ ደግሞ በጣም አስደናቂ የሆነ እይታ አለው። ያም ውጤታማ የሚያደርገው ነው የሚሆነው። አርሰናል ክሮሶችን ሲያደርግ ወይም ደግሞ ከት ፓሶችን ሲያደርግ ስሩ ፓሶችን ሲያደርግ ማለት ነው አስደናቂ የሆነ ነው። ያ ጎሎች እንዲፈጠሩ የሚያደርግ ነው። ከዛ ውጭ ባለፉት ዓመታቶች ቋሚ ሆኖ ሲጀምር በጣም ይቸገር ነበር። አሁን ግን ስብስብ ውስጥ ያንን እየለመደ እንደመጣና የሚያሳይ ነው። የስላቪያ ፕራጉ ላይም አስደናቂ የሆነ ነው። እንግዲህ ሚካኤል ሞሬኖ ሁለተኛ ጎል እንዲቆጠር ያደረገው በሳምንቱ አጋማሽ። አሁንም በተመሳሳይ ለራይስ ሁለቱን ክሮስ ያደረገበት መንገድ ከተባፉ በጣም የተሻለ ውጤታማ የሚያደርግ ነው። ማርቲኔሊ ብዙ ጊዜ እንደዚህ አይነት ከተባፊዎችን ሲያደርግ ስኬታማ አይሆንም እና ትሮሳርድ ግን በሚገባ ኳስን የማየት አቅሙ ጥሩ ነው። ማርቲኔሊ ደግሞ አርሰናል ፍጥነቶችን ሲፈልግ መጣመሮችን ሲፈልግ የተሻለ ይሆናል። ለምሳሌ አርሰናል በግራ መስመር ላይ መጠቀም ያለበት ካላፊዮሪ ከተሰለፈ በነይታ ብዙ ጨዋታዎችን ከትሮሳርድ ጋር ቢሰለፍ ውጤታማ የሚሆነው መረዳት አቅማቸው፣ ጨዋታዎችን የማንበብ አቅማቸው የካላፊዮሪ ፍሪ ሮል ስለሚሆን ትሮሳርድ በተገኘው ቦታ ላይ ስለሚገኝለት ጥሩ ጥምረትን ይፈጥራሉ። ኤብሪቼዜ የሚሰለፍ ከሆነ በግራ መስመር ላይ ደግሞ ሂንካፔ ዊድዙን ስለሚይዝ ያንን የተሻለ ፐርፎርም የሚያደርግ ይሆናል። ማርቲኔሊ ጨዋታ ከሆነ ደግሞ ሰንጣቂ ኳሶች ይጠበቃሉና ያንን ኳስ ደግሞ ማድረግ የሚችለው ሊዩስ ስካሊ ብቻ ነው። ስለዚህ ስካሊ የተሻለ ጥምረትን የሚፈጥር ነው። ስለዚህ ማይክል አርቴታ እንግዲህ በታክቲኩ ረገድ በጨዋታዎች ላይ አስደናቂ የሆነ በየጨዋታው አዳዲስ ነገሮችን እያሳየን ይገኛልና ያን የሚደነቅ ፐርፎርማንሱ ማሳየት ይጠበቅበታል። ሌላኛው እንግዲህ ትሮሳርድን ሳጥን ውስጥ ካገኛችሁት አይምር አይነት በጣም አስደናቂ ጥምረትን መፍጠር የሚችል ነው። ማርቲኔሊ የሌለውን ማለት ነው። ሊንካፕ ፕሌዩ በጣም የተለየ ነው የትሮሳርድ። ያም ነው ውጤታማ የሚሆነው። አንዳንዴ 10 ቁጥር እስከሚመስላችሁ ድረስ በጣም አስደናቂ የሆነ ጥምረት አሉት። በሁለትና በሶስት ኳሶች በጣም የተለየ ፓሶችን ማድረግ የሚችል ነው። ፕረስ ብታረጉት ፕረስ ተደርጎ ኳሱን አይቀማም። ዲፌንሲቭሊ ምንም ጥያቄ የለውም። ማይክል አርቴታ እያሰለጠነ ትሮሳርድም ማርቲኔሊም ወደ ኋላ ተመልሰው በጣም ይከላከላሉ። ማርቲኔሊ ለመልሶ ማጥቃቶቹን ለማስቆም የተሻለ ነው፣ ፍጥነት ስላለው። ትሮሳርድ ደግሞ ትክክለኛው ቦታ ትክክለኛውን ፋውል፣ ትክክለኛ ታክቲካዊ ሁኔታዎችን የመረዳት አቅሙ አስደማሚ ሆኖ የሚታይ ነው። ታዲያ አርሰናል ይህንን ተጫዋች በተለያየ አይነት መንገድ ተጠቅሞበት ባለፉት ዓመታቶች በወጥነት አርሰናልን እያገለገለ ይገኛል። የቴክኒካል ብቃቱ፣ ኳሱን የመያዝ ብቃቱ፣ ከሳጥኖች ሹት የሚያደርግበት መንገድ፣ በጨዋታዎች ውስጥ የሚቀያየርበት መንገድ፣ ኮምፓክት ሆኖ አርሰናል ፕረስ በሚደረግበት ጊዜ ኳሶችን ለማስጣል የሚያደርጋቸው ሩጫዎች የአርሰናል ራሱ ትልቁ ዓላማ ነው የሚሆነው። ነገር ግን አርሰናሎች በዝውውር መስኮቱ ላይ እንግዲህ ብዙ ተጫዋቾችን ይፈልጋሉ። አንዱ በግራ መስመር ራፋኤል ሊያኦ አለ፣ ኬነን ይልዲዛል። እንደዚህ አይነት ተጫዋቾችን የሚያመጡ ከሆነ ትሮሳርድ እንግዲህ ቡድኑን የሚለቅበት እድል ሊኖር ይችላል። ነገር ግን ልምዱና ክህሎቱ በጣም አስደናቂ የሆነ አስደናቂ ፐርፎርማንስ ያለው ተጫዋች እና ከዛ ውጭ ደግሞ ከትሮሳርድ ሁሌም በጣም በአስደናቂ ሁኔታ 7 እና 6 ተጫዋታዎች ካገኛል ከ10። ስለዚህ ያ ጥሩ የሆነ ብቃቱ ነው ብዬ አስባለሁ።
ቡድኖችን በፍጥነት ወደ አጥቅቶ አሁን ከዮኬሬስ ጋር የሚያደርጉት ጥምረትን በምትበት ጊዜ ለሳካ ሁሉ እድሎችን መፍጠር የሚችል ለባክ ፓስ አድርጎ ለኖዴጋርድ ለኤዜ እድሎችን መፍጠር እንዲችል የሚያደርግ አስደናቂ ብቃት አለው። ይህም አንዱ መነሳት የሚጠበቅበት ነው። አጠቃላይ ወደ አድማቻችን ሊያንድሮ ትሮሳርድን ወቅታዊ ብቃት እንዴት አያችሁት? እንዴትስ ፐርፎርም እያደረገ ነው? ኮሜንት መስጫ ቦክስ ላይ ያስቀምጡልኝ። ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።